የተቀረጸ ምስል አትስሩ አታመልኩ ሚል እናያለን ማለት ነው። ኢየሱስ ጌታ። እንግዲህ ታውቃላችሁ በብሉይ ኪዳን መጽሐፍ እግዚአብሔር ለሌሎች አማልክት እንዳሰግዱ ለተቀረጸ ምስል እንዳሰግዱ እንደውም እዚህ እግዚአብሔር ከዛ ከፈርዖን ኪንግደም ከግብጽ ካወጣቸው በኋላ መልሰው ሙሴ በተራራማ ስፍራ ላይ በቆየ ጊዜ ከዛ ከግብጽ በዝብዘው የወጡት ወርቅ ሁሉ አወጣው ቁጭ አድርገውት ድጋሚ ለአሮንና ለሰጠውት ምን አደረጉት? በቃ ይሄ ሙሴ ቀርቷል ቆይቷል። ስለዚህ ከፊት ፊታችን የሚሄድ ጥጃ ሰራልን ያወጣን እሱ ነው ብለው በኃያል ክንዱ ያተረፋቸውን እግዚአብሔር ሲተውት እናያለን። በራሳቸው እጅ ሲመኩ ከፊት ፊታችን የሚሄዱ አማልክቶችን ስሩልን ሲሉ ታያላችሁ። ስለዚህ መጽሐፍ ቅዱስ ለተቀረጸ ምስል ማምለክ መስገድ በዚህ አጋጣሚ የክብር ስግደት ምናምን ብሎ ታሪክ ነው። ስግደት ላይ ኔቨር ዚራይ መጽሐፍም ሲናገር ዮሐንስ ያ መልአክ በተገለጠለት ጊዜ ሲሰግድ ኖ አለው እኔ እንዳንተ አገልጋይ ነኝ። ስግደት ለመላእክት የለም፣ ስግደት ለማርያም የለም፣ ስግደት ለማንም የለም። መጽሐፍ ቅዱስ ሲናገር አንዱ አምላክን ብቻ ፍራ፣ እሱም ብቻ ውደድ፣ ለሱ ብቻ ተገዛ፣ እሱ ብቻ ስገድ ነው። ስግደት ለማን ነው ሲባል ለእግዚአብሔርና ለእግዚአብሔር ብቻ። ኢየሱስ ጌታ ነው። ስግደት ሌላ ለማንም አይገባም። ሌላስ ስዕላት፣ ለስዕላት መስገድ ሮንግ ነው። መጽሐፍ ቅዱስ አይደለም። ስለ ማርያምን ስል እዚህ ጋር የሆነ ስላሴ ብለ የሆነ ነገር ቀርጸ ለሱ የአክብሮት ስግደት እንኳን ብትል የአክብሮት ስግደት መጽሐፍ ቅዱስ አያውቀው። ኢየሱስ ጌታ ነው። ለተቀረጸ ምስል እንዳሰግዱ ነው። ኢየሱስ ጌታ ነው። ስለዚህ ስግደት የለም ማለት ነው። እዚህ ዘጸአት ምዕራፍ 20 ላይ እንደዚህ ይላል። ዘጸአት ምዕራፍ 20 ቁጥር 3 ላይ ከኔ በቀር ሌሎች አማልክት አይኑሩ፣ ከኔ በቀር ሌሎች አማልክት አይኑሩ፣ በሰማይ በላይ በሰማይ ወይም በታች በምድር ካለው ወይም በውሃ ውስጥ ከሚኖሩት ነገሮች በማናቸውም ምስል ለራስህ ጣዖትን አታበጅ። ምን እያለ ነው? በላይ በሰማይ አለ ብለህ የምታስበው ምስለው ነገር ካለ፣ በታች ደግሞ በምድር ካለ በውሃ ውስጥ ከሚንሰበሰቡ ነገሮች ብትስል አይቻልም እያለ ነው። በሰማይ ይሁን መልአክ ታይቶኝ ነው ብለህ ብትል፣ በውሃ ውስጥ የሆነ ነገር አየው ብትል እንዳትቀርጽ ሮንግ ነው እያለ ነው። እሺ ከሚኖሩት ነገሮች በማናቸው ምስል ለራስህ ጣዖት አታበጅ። መላእክት እንዲህ ይመስላሉ ብለህ ከሳልክ ምን እያለ ነው? ጣዖት እየሆነ ነው። ለምን ሲባል እንዲህ ነው ብለህ ዲፋይን አድርገህ መሳለም አትችልም። ሲጀመር ባይዘ ማንንም አያያቸውም። ባይዘ አሁን በተለይ እዛው ዓለም ሀገራችን ላይ አሁን በእነዚህ ስዕል ምናምን ያሉ ሰው ሃይማኖቶች አላዩአቸው እንዲህ ሊሆኑ ይችላሉ ብለው ሳሏቸው። ከዛም ህዝቦቹን ደግሞ ምን እያደረጉ ያሰገዷቸው። ስለዚህ ያልታየህን መሳለ ራሱን ችሎ ኃጢአት ነው። ሊያስተምሩ ይችላሉ ምናምን የሚለው አናሎጂዎች ይኖራሉ። ኖ ታዲያ ለመማር ብለህ ካሰብክ እንዴት ትሰግድለታለህ? የአክብሮት ስግደት ብለህ እዚህ ዮሐንስ ወንጌል ምዕራፍ 4 ላይ እኮ ሳምራዊቷ ጋር ሲሄድ በአባታችን ያዕቆብ ትበልጣለህ ምናምን ባለችው ጊዜ አሁን አለ በእውነትና በመንፈስ የሚመለክበት ጊዜ መጥቷል። እኔ ስግደት ለማለት ሲባል በእውነትና በመንፈስ ለእግዚአብሔር ነው የሚሰገደው። ኢየሱስ ጌታ ነው። ለስዕል አሰግደህ ለመላእክት አሰግደህ ኢቭን ለማርያም አሰግደህ ኢየሱስ ጌታ የሚሰገደው ለእግዚአብሔር ብቻ። ስለዚህ በላይ በሰማይ በምድርም ካለው ወይም በውሃ ውስጥ ከሚኖረው ነገር በማናቸው ምስል ለራስህ አታዘጋጅ አትስራ ይላል። እዚህ 32 ላይ እዚህ ዘጸአት ምዕራፍ 32 ቁጥር 4 ላይ እንደዚህ ይላል። እርሱም የሰጡትን ወስዶ በመሳሪያ በመቅረጽ በጥጃ ምስል ጣዖት አድርጎ ሰራው። ከዚያም እነርሱ እስራኤል ሆይ ከግብጽ ያወጡ አማልክት እነዚህ ናቸው አሉ። መች ቅድም ያልኳችሁ ሕዝቡ ይላል ቁጥር 1 ላይ ሙሴ ከተራራው ላይ ሳለ ወርድ ብሎ እንደቆየ ባዩ ጊዜ ወደ አሮን ተሰብስበው ናና በፊታችን የሚሄዱ አማልክት ስራልን፣ ከግብጽ ያወጣን ሙሴ ምን እንዳገኘው አናውቅም። አሮንም ሚስቶቻቸውን የወንድ ምናምን እያለ ያ በዝብዘው የጡትን ወርቅ አወጥተው ይሰሩና ጥጃ ይሰሩናል። ቁጥር 8 ላይ ካዘዝኳችሁ ፈቀቅ ለማለት ፈጣኖች ሆናችሁ እግዚአብሔር ሲናገር የራሳችሁም በጥጃ ምስል የተቀረጸ ጣዖትን ሰሩ፣ ለእነርሱም ሰገዱለት ሰውለትም። እንዲሁም እስራኤል ሆይ ከግብጽ ምድር ያወጡ አማልክት እነዚህ ናቸው አሉ። እስራኤላውያን ከዛ ከግብጽ ምድር ከፈርዖን ባርነት ኤርትራን ባህር ሰብሮ ዮርዳኖስን ያወጣቸው እግዚአብሔር የአብርሃም ይስሐቅ ያዕቆብ አምላክ። ከዛ ከወጡ በኋላ ሙሴ ተራራው ላይ 40 ቀን ጾም ጸሎት እንደገባ ይታወቃል። በቆየ ጊዜ በቃ ሙሴ ምን እንዳገኘው አናውቅም አሉ። አው ከፊት የሚሄዱልን ጣዖት ስራልን፣ ጥጃ ስራልን፣ ይሄን ያወጣናሉ።
ኢየሱስ ጌታ። ስለዚህ ስዕልን በጣም መጽሐፍ ቅዱስ በአመክሮ ይቃወማል። እዚህ ዘዳግም ምዕራፍ 12 ቁጥር 3 ዘዳግም ምዕራፍ 27 ቁጥር 15 እንደዚህ ይላል። የእጅ ጥበብ ባለሙያ የሰራውን በእግዚአብሔር ዘንድ አጸያፊ የሆነውን ምስል የሚቀርጽ ወይም ጣዖትን የሚያበጅ በስውርም የሚቆም ሰው የተረገመ ይሁን። ሕዝቡም ሁሉ አሜን ይበላል። ምን እያለ ነው? የእጅ ጥበብ ባለሙያ የሰራውን በሰው እጅ ተቀርጾ የመጣ ከሆነ ኦኬ፣ የእጅ ጥበብ ባለሙያ የሰራውን በእግዚአብሔር ዘንድ አጸያፊ የሆነውን ምስል የሚቀርጽ ወይም ጣዖትን የሚያበጅ በስውር የሚያቆም የተረገመ። ስለዚህ ምስልን መሳል ራሱ መመስገዱን አይደለም፣ መሳል ራሱ አይቻልም፣ አጸያፊ። ከዛ አልፎ ደግሞ ብዙዎች ምን ይሉታል? ያመልኩታል፣ ይሰግዱለታል። ኦኬ ዘዳግም ምዕራፍ 5 ቁጥር 8 እንደዚህ ይላል። በላይ በሰማይ በታችም በምድር ላይ ባለው ወይም ከምድር በታች ውሃ ውስጥ ቢሆን በማንኛውም አይነት ምስል ለራስህ ጣዖት አታበጅ። እኔ አምላኬ እግዚአብሔር የሚጠሉኝን ስለ አባቶቻቸው ኃጢአት እስከ 3 እና እስከ 4 ትውልድ ድረስ ልጆቻቸውን የሚቀጣ ቀናተኛ አምላክ ነኝና ለእነርሱ አትስገዱላቸው ወይም አታምልኳቸው እያለ ይናገራል ማለት ነው። መቅረጽ መሳል በታምር አይቻልም። እዚህ ሐዋርያት ሥራ ምዕራፍ 7 ቁጥር 41 ላይ እንደዚህ የሚል ቃል አለ። እስጢፋኖስ እየተናገረ ባለበት ሰዓት 41 ላይ እንደዚህ ይላል። በዛ ጊዜ የጥጃ ምስል ሰርተው ለጣዖቱ መሰዋት አቀረቡ፣ በእጃቸውም ሥራ ተደሰቱ፣ ፈነጠዙም ይላል። ቅድም ዘዳግም ላይ ያየነውን ጥቅስ እዚህ ሰቦት እስጢፋኖስ ሲያመጣ እናያለን። እዚህ አንደኛ ዮሐንስ ምዕራፍ 5 ቁጥር 21 ላይ ልጆች ሆይ ራሳችሁን ከጣዖታት ጠብቁ። የተሳለ ነገር ሁሉ ምን ሊሆን ነው ማለት ነው? ጣዖት ነው። ስግደት አይገባውም፣ አምልኮ አይገባውም። ዛሬ ምን ላችሁ ነው ያሰብኩት? በጣም በሚገርም ሁኔታ ስግደት ለስዕል፣ ለመልአክ፣ አትሊስት ለማርያም አይገባም። የአክብሮት እንኳን ቢባል አሁን የአክብሮት ስግደት የምንሰግደው ብሎ የሚሟገቱ ቤተክርስቲያኖች ላይ ከፕሮቴስታንት ውጭ ያሉት ጥቅስ የላቸው ሜኒሴንስ ከሆነ ከብሉይ ኪዳን ከሆነ ቦታ ሊስባቸው የሚፈልጉት ጥቅስ አለ። ነገር ግን እስቲ ከቸርች ፋደርስ እንደዛ የፈታ ሰው ካለ አባት ሲባል እስከ 4th ሴንቸሪ ድረስ አያመጡ። ለምን ሲባል ጥምቀት ወይ ሳክራመንት ሲነሳ ቸርች ፋደርስ ይሏል። ከዛ ስለ ስግደትና ስለ ምስል ሲነሳ ነው ሶላ ስክሪፕቸር ያለው ማለት ኢየሱስ ጌታ ነው። ስለዚህ እግዚአብሔር አጠንክሮ ምን ይናገራል? ለስግደት እንደማይገባና ስግደት እንደማያስፈልግ ይናገራል ማለት ነው። ኢየሱስ ያድናል። ኢየሱስ ጌታ ነው። ክብር ለጌታ ይሁን። ኢየሱስ ጌታ ነው። የተወሰኑ ነገሮች ልበላችሁ። በሚቀጥለው ፕሮግራም በደንብ ሰፋ ያለ ስለ እምነት እንማራለን። እምነት የሚለውን በደንብ የምናየው ይሆናል። ዛሬ ግን ስለ እምነት ሃይላይት ልንገራችሁ። እምነት ምን ማለት ነው? ዕብራውያን ምዕራፍ 11 ኔክስት አርብ እናያለን። ዕብራውያን ምዕራፍ 11 ላይ እምነት ይልና ከ1 እስከ 3 እምነት ምን እንደሆነ ይናገራል። ከዛ ከ4 ደግሞ እስከ መጨረሻው እስከ 40 ድረስ ያለው የእምነት ማሳያ ከአቤል ጀምሮ እስከ መጨረሻ ያመኑ ሰዎች እንዴት እምነታቸውን እንደገለጡና እንዳሳዩ የምናይበት ክፍል ነው። ዛሬ ስለ እምነት ትንሽ ዲፊኒሽን ነገራችሁ። እምነት ምን ማለት ነው? እምነት ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የምንሆንበት፣ የማናየውም ነገር እውን መሆኑን የምንረዳበት ነው። እምነት ምንድን ነው ሲባል የማናየው ነገር ምን ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የምንሆንበት። ታዲያ እኛውን ያመን ያለነው እምነት ምን ይባል? የክርስቶስ ኢየሱስ መምጣት እናምነዋለን፣ እንጠብቀዋለን። ይሄ ታዲያ የምናምነው እርግጥ አይደለም? እርግጥ እኮ ኢየሱስ መምጣቱ በታምር ማይቀር ጉዳይ። ኢየሱስ ጌታ አሁን ነው ይመጣል። ወይዘን ማይክሮ ሰከንድ ይመጣል። ኢየሱስ ጌታ ነው። እኛ እንደ ክርስቲያን የምናምነው ነው። ከዚህ በኋላ ባይዘ ስለ ራፕቸር፣ ስለ ምጽአት ብዙ ትምህርቶችን እንማራለን። ስለዚህ ሀገራችን በሰማይ ነው። ከሰማይ ይመጣ አጽናኝ እንጠብቃለን፣ ጌታ እንጠብቃለን። ስለዚህ እምነት ምን ሲባል ተስፋ ያደረግነው ነገር ተስፋችን እዚህ ምድር ላይ ያለ ኮልኮል ላይ አይደለም። የክርስቶስ ኢየሱስ መምጣት ለኛ ትልቅ ተስፋ ነው። ኢየሱስ ሊያሳርፈን ይመጣል። ራዕይ ምዕራፍ 21 እና 22 ሲናገር ለቅሶ የሌለበት ሐዘን የሌለበት ዋይታ የሌለበት ይላል። በዛ በምንገባበት ኢየሩሳሌም ሐዘን የለም፣ ችግር የለም፣ ለቅሶ የለም፣ ግራ መጋባት የለም፣
ድብርት የለም፣ ጓደኞች ትተውኝ ሄዱ የለም፣ ታጀብኩ የለም፣ ሙቀት የለም፣ ልቅሻ የለም፣ ምንም የለም። እዛ ሲባል በጉ ብቻ ያበራል። ኢየሱስ ጌታ በጉ ብቻ በሚያበራበት ሁላችን ሰለብሬት በምናረግበት ምን ዘንድርበት ዓለም ውስጥ እንገባለን። ይሄን በእምነት እንጠብቀዋል። ኢየሱስ ጌታ። ይሄ ነው ትልቁ ተስፋችን። ባይዘው እግዚአብሔር ቤታችሁ ተናግሯችኋል። አዎ እሱ ይፈጸማል። ወደ ሰውን በግዱ እናንተ ጽድቁና መንግስቱን ፈልጉ ማቴዎስ ወንጌል ምዕራፍ 6 ሌላ ይከተላችኋል። እዚህ ምድር ሌላ የሚከተል ነው። ባይዘው አንተ የምታከታተለው አይደለም። አንተ ከተከታተልከው ሁሌ ከጀርባ ነው፣ አንተም ትዞራለህ፣ ነገርም አብሮ ይዞራል። ስለዚህ አንተ አሁን መቆም ነው ያለብህ። ጽድቅና መንግስቱን ትፈልጋለህ፣ ሌላ ይከተላል። ኢየሱስ ጌታ፣ ክብር ለጌታ። ስለዚህ እምነት ምንድነው? ተስፋ ያደረግነው ነገር አለ። ምን ተስፋ? እንግዲህ ኦነሩን የነገርኳችሁ። ሌላው ተስፋ እግዚአብሔር ሊናገራችሁ ለራሳችሁ በድምጻችሁ ሊነግራችሁ ምናምን ይችላል። እሱ ልክ በቃ ጌታ ስለተናገረ እንደሚፈጸም ማመን፣ በደንብ ሰብስታንስ አድርገህ ማመን፣ እሱ እምነት ይባላል ማለት ነው። ወርዶ እንደዚህ ይላል ቁጥር 2 ላይ አባቶችም ይላል የተመሰከረላቸው በዚህ እምነት ነው። እነማን? አብርሃም፣ ያዕቆብ፣ ይስሐቅ አባቶች የነዚህ መሳፍን ዘመን የነበሩት እነ ሰሜ ጋር እነ ቶላ እነ ጌዲዮን እነ ሶምሶን እነ ዳዊት እነዚህ ሲድራቅ ሚድራቅ አብዲናጎ እነ ዳንኤል ሕዝቅኤል ኤቭሪ ነቢያቶች ሁሉ የተመሰከራቸው በምን ሲባል በዚሁ እምነት ነው። ምን ተስፋውን ያመኑት ማለት ክርስቶስን። ታዲያ መዳን በብሉይ ኪዳን በምን ሲባል በመስቀል ነው። ኢየሱስ ጌታ ነው። በሕግና ሙሴ በሰጠው የተፈጥሮ ሕግ ከዛ ደግሞ የሙሴ ክሎ የማህበረሰብ ሕጎች በእነዛ አልተጸደቀም። 623 ሕጎች አሉ። በኔክስት ፔሪድ እናየዋለን። በዛ ማንም ሰው ጀስቲፋይ መሆን አልቻለም፣ በእግዚአብሔር ፊት ሊቆም አልቻለም። ነገር ግን ሲባል ስለሚመጣው ተስፋ ስለ ክርስቶስ አምነው ሞቱ። ምን ሲባል እነሱ ከሩቅ ትንሳኤውን ሞቱን አዩ፣ እኛ ደግሞ ወደ ኋላ ሞቱንና ትንሳኤውን እያሰበን በእምነት ዳን። ኢየሱስ ጌታ ነው። ስለዚህ ብሉይ ኪዳንም አዲስ ኪዳንም ደህንነት በምን ሲባል እነሱ ቢፎር ክሮስ ሆነው ስለ ክሮስ ዋጋ ከፈሉ፣ ስለ መስቀሉ ስለ ክርስቶስ፣ እኛ ደግሞ አፍተር ክሮስ ሆነን የተሰራው ስራ ደግሞ አየነው፣ በዛ አመን ነው። ስለዚህ መዳን ምንድነው? ብሉይ ኪዳን አዲስ ኪዳን አብርሃም በምን ዳነው ሲባል በእምነት። አብርሃም እዚህ ዘፍጥረት ምዕራፍ 15 ላይ አብርሃምም አመነ ነው የሚለው፣ እምነቱም ጽድቅ ሆኖ ተቆጠረ። ስለዚህ አብርሃም ያመነው በምን ሲባል በእምነት ነው። ጀስቲፋይድ ነው አምኖ እንጂ ሰርቶ አይደለም። ኢየሱስ ጌታ ነው። ስላመነ ግን 21 ላይ ሄደው ልዩ ሊሰዋው ወደ ሞሪያ ሄዳል። ለምን ሲባል እውነተኛ እምነት መልካምን ስራ ስለሚያስከትል። ጂሰስ ማይቲ 3 ላይ ወጥቶ ከዚህ አላልፍም። ዓለማት በእግዚአብሔር ቃል እንደተፈጠሩ በእምነት እንረዳለን። ስለዚህ የሚታየው ነገር የተፈጠረው ከሚታየው እንዳልሆነ እንገነዘባለን። ይሄ የምናየው ዓለም ሁሉ የተፈጠረው ከማይታየው ዓለም ነው። በምን ሲባል በእግዚአብሔር ቃል እንደተፈጠረ በእምነት እንረዳለን። ይሄ የምናየው ራሱ እዚህ ዓለም ላይ ያለው ነገር ሁሉ ከማይታየው ዓለም የመጣው እንጂ ከሚታየው ዓለም አይደለም የመጣው፣ ከማይታየው ከእግዚአብሔር ዓለም። ለዛሬ እግዚአብሔር ሲናገር ከሌለበት ሁሉ ወደ መኖር የሚያመጣ ኢየሱስ ጌታ። ዮሐንስ ወንጌልም ሲናገር በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም ራሱ እግዚአብሔር ነበር፣ ሁሉ በሱ ተፈጥሯል፣ አንዳች ከእርሱ አልተፈጠረም። ምን ሲባል በቃል መች ሲባል ሰማይና ምድር ራሱ የፈጠረ ይሄ ቃል ነው። 14 ላይ ወርዶ ቃልም ሥጋ ሆነ የሚለውን ማለት ኢየሱስ ጌታ። ስለዚህ ሰማይና ምድር ተፈጠሩ ሲል ዘፍጥረት ምዕራፍ 1 ቁጥር 1 ማን የፈጠረው ሲባል ኢየሱስን የፈጠረው፣ ከእርሱ ውጭ የተፈጠረ የለም ይለናል ዮሐንስ ወንጌል ምዕራፍ 1:4 ላይ በማን ሲባል በኢየሱስ። ስለዚህ ዓለማትን እዚህ ዕብራውያን ምዕራፍ 1 ሲናገር እግዚአብሔር በልዩ ልዩ ጎዳና በልዩ ልዩ መንገድ ለአባቶች ለነቢያት ተናግሮ እሺ ሲባል በዚህ ዘመን መጨረሻ ግን ለኛ በልጁ ዓለማትን በፈጠረበት በልጁ ለኛ ተናገረ። ታዲያ ዓለማት የተፈጠሩት በማን ነው? በቃል ወርድ በሚለው ቃልም ሥጋ ሆነ በኢንካርኔት ተደረገ በሚለው በኢየሱስ ዓለማት ተፈጥሯል። ኢየሱስ ጌታ፣ ክብር ለጌታ። እዚህ ጋር ስለ እምነት ስናነሳ አንድ ነገሮች ማንሳት ፈልጋለሁ። እነዚህ ቶታል ዲፕራቪቲ የሚባሉ ትምህርቶች አሉ። ይሄ ማለት አጠቃላይ ብልሹ መሆን ማለት ነው። የሰው ልጅ እኔ እንደዚህ አምናለሁ፣ አጠቃላይ ብልሹ አልሆንም ማለትም ቶታል ዲፕሪቭ አልሆንም። ለምን ከተባለ አቤልን ኔክስት እናለን ኖ አብርሃም አመኑ ይለናል። እነዚህ ሰዎች እንዴት አመኑ? ቶታል ዲፕራቪቲ ከተደረጉ አጠቃላይ ሙታን ከነበሩ እምነት ከየት ይመጣል? ስለዚህ ቶታል ዲፕራቪቲ የሚል ቱሊፕ ውስጥ ያለው ትምህርት አንዱ ቶታል ዲፕራቪቲ ልክ አይደለም ማለት ነው። የት ሲባል ገና ኤፌሶን ላይ መተን አዲስ ጋር ለምናፈርሰው ቱሊፕ የሚፈርሰው እዛው አቤል ጋር የኃጢአት ሲን ተካፋይ ነው። የኃጢአት ባህሪ አቤል ውስጥ አለ። ነገር ግን ዊል አለው ፍቃድ አለው። በዛ ውስጥ አመነ እግዚአብሔርን እና በእምነት የሚገኘው ጽድቅ ወራሽ ነው። ማን? አቤል ኖ እግዚአብሔርን አመነ። በእምነት የሚገኘው ጽድቅ ወራሽ ነው። አብርሃም አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት። ታዲያ እነዚህ አባቶች ሁሉ ብሉይ ኪዳን አመኑ ይለናል። ማንን? ተስፋውን ክርስቶስን እና ሲባል ጻድቅ ሆኑ። ታዲያ ቶታል ዲፕራቪቲ ምንድነው? አጠቃላይ ሰው ተበላሸ። ይሄን ያክል ፈዝ ኢፈርት እያደረገ በእኔ ሰዎች ውስጥ አጠቃላይ ተበላሸ። ከዛስ ኤፌሶን ምዕራፍ 2 ቁጥር 1 በበደላችንና በኃጢአታችን ሙታን በነበረን ጊዜ ከክርስቶስ ኢየሱስ ጋር ሕይወት ሰጠን። ኦኬ ጸጋው ሲመጣ ኢሪዚስቲብል ስለሆነ እኛ አሜን ብለን ልንቀበል አንችልም ነበር። ኖ
ሪጂስተብል ነው። ለንገፋው ይችላል። አሁን ወንጌል የሰበከን አይደለ የሚሰማን አይደለ ሪጀክት የሚያደርጋለን። ኮንሲኩዌንስ እና ጀጅመንት ግን አለው። አሁን ባይቀበል ያላመነ ሰው አሁን ይፈረድበታል። የሚያምንስ የዘላለም ሕይወት አለው። ስለዚህ ምን ልላችሁ ነው? የሰው ልጅ አጠቃላይ ተበላሸ ሞት አይባልም። በፍጥረት ዓለም ውስጥ የሰው ልጅ ምን ሆነ ሲባል በአዳም ኃጢአት የመስራት ባህሪ ተካፋይ ሆኗል፣ ሞቷል። ሞቷል ኢኒሴንስ ምንድነው? ዊል ያለው ሆኖ ግን ኃጢአት የመስራት ባህሪ ይዞ ተፈጠረ፣ ተወለደ ማለት ነው። ስለዚህ ታዲያ ኤፌሶን ምን እያወራ ነው? ምዕራፍ 2 ሲባል በበደላችሁ ነው ባላችሁ ሙታን በነበራችሁ ጊዜ ከክርስቶስ ኢየሱስ ሕይወት ሰጣችሁ ሲል በራሳችሁ ጽድቅ በእግዚአብሔር ፊት መቆም አትችሉም ነበር። ስለዚህ በክርስቶስ ይህን ጽድቅ ቆጠርላችሁ የሚል እንጂ አጠቃላይ ሰው ልጅ ተበላሽቷል ነጻ ፍቃድ የለውም የሚል ትምህርት አይደል። ስለዚህ የዳነው በምንድን ነው? በጸጋ በምን በነጻ ክርስቶስን ምን ማለት በማመን ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ለተቀበሉት ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ነገር ግን ለተቀበሉት በስሙ ላመኑት የእግዚአብሔር ልጆች ሆኑ ትልታዝ። እሺ ለተቀበሉት ከዛስ በስሙ ላመኑት መቀበልና ማመን አለ። ይሄ የዊል ጉዳይ ነው። ባይዘው ቶታል ዲፕራቪቲ ከሆነ ድኜን ያመንኩት ልትለኝ ነው። እግዚአብሔር ካዳነ በኋላ ታምነዋለህ። ታዲያ ቀድሞ ካዳነ ለምን ታምነዋለህ? ኢየሱስ ጌታ ነው። ስለዚህ ኤቭሪ አዲስ ኪዳን 215 ጥቅሶች አሉ ለመዳን እምነት። አንድ ሰው ደህንነትን ለመቀበል አፕሊኬሽኑ ምን ነው ሲባል ፌዝ ነው። ሳልቬሽን ዚኮልቱ ፌዝ አለው። ስለዚህ ታዲያ እምነት መስራት ነው ኖ በተሰራው 100% የጽድቅ ኢየሱስ ስራ ላይ መደገፍ መቀበል ሪሲቭ ማድረግ ድናቸዋል። አዎ በምን በእምነት በጸጋ ድነናል። ኤፌሶን ምዕራፍ 2 ስንድን ግን አሜን ብለን ተቀብለን 100% የሰራልን ጽድቅ ተቀበለ ነው እንጂ አድኖን አይደለም። ገና እመኑኛ ነኝ። ታዲያ ካደነን በኋላ ማምነው ከሆነ እምነት ምን ይሰራል? ኢየሱስ ጌታ ነው። እምነትም እኮ ከእግዚአብሔር ቃል እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ይላል። የእግዚአብሔርን ቃል ሳንሰማ አንድ ነው። እዚህ ዮሐንስ ወንጌል ምዕራፍ 3:16 በእርሱ በልጁ የሚያምን የዘላለም ሕይወት እንዲኖር እንጂ ምን የሚል አሜን የዘላለም ሕይወት እንደምታገኘው አምነ ነው ድኜን ያመንኩት አይሰራም ማለት ነው። ሮሜ ምዕራፍ 10 ኢየሱስ ጌታ ነው በልብ ብታምን ምን ምትል ተወለደን ኖ በልብ ብታምን። ስለዚህ ለመዳን ኤቭሪ ማመን ያስፈልጋል። ማመን መስራት ነው ማዋጣት ነው ኖ 100% በክርስቶስ የሰራውን ስራ ለኔ ነው ብሎ መቀበል ነው። ይሄ የሚቀጥለው ጊዜ እናያለን ማለት ነው። የጌታ ጸጋ ሰላም ይብዛላችሁ። ተባረኩ።